ከረፋዱ የፕሮቶኮል ሽኝት በኋላ ሁሉም እንደየፕሮግራሙ ከሰዓቱን ለማሳለፍ ወጥኗል። ሌተናንት ጀነራል አዲስ ተድላም ከሰዓት 9 ሰዓት ላይ የራሳቸው ፕሮግራም ይዘዋል። በቅርቡ ስራ የጀመረውን ዩኒቨርሳል የቆዳ ፋብሪካ መጎብኘት። በዚህ የቆዳ ፋብሪካ ጉብኝት ላይ አንድ ሰው በዚያ ቦታ ይኖራሉ ብለው ጠብቀው ነበር። በቅርቡ ከአየር ኃይል ተነስተው ወደ ኢንዱስትሪ ሚኒስትርነት የተዛወሩት ጀነራል ፋንታ በላይ በስፍራው ይገኛሉ የሚል እምነት ነበራቸው። ዘርፉን እንደ መምራታቸው ፋብሪካውን ለመጎብኘት ቀዳሚ እንጂ ተከታይ ይሆናሉ ብለው አላሰቡም። በስፍራው ግን ጀነራሉን አጧቸው። ጀነራል ፋንታ በላይ በዛ ሰዓት ዩኒቨርሳል የተሰኘውን የቆዳ ፋብሪካ ከመጎብኘት በላይ ብርቱ ግዳጅ ነበረባቸው። ጀነራል አዲስ ግን ይሄንን አልተረዱም። ምናልባት እንደ ቸልታ፣ ምናልባት እንደ ንቀት ቆጥረውት ከቆዳ ፋብሪካው ጉብኝት ተመለሱ። ጀነራሉ በዛ ቀን የጀነራል ፋንታን በዚያ ስፍራ አለመገኘት ብቻ ሳይሆን የአየር ኃይል ተዋጊ ጀቶችንም በሚገባ አላስተዋሏቸውም። ተዋጊ ጀቶቹ በአዲስ አበባ ሰማይ ላይ ወዲህ ወዲያ ይመላለሳሉ። በሰዓቱ ወደ አእምሯቸው የመጣው ነገር ምናልባት ወደ ሰሜኑ የሀገሪቱ ክፍል ለግዳጅ የሚበሩ የጦር ጀቶች ይሆናሉ በሚል ግምት ይዘዋል። ከሁለቱ ምልክቶች በኋላ ግን ከመንግስት ምክር ቤት ስልክ እንደሚፈልጋቸው ተነገራቸው። ጓድ ለገሰ አስፋው መንግስት ምክር ቤት በአስቸኳይ እንደሚፈለጉ አሳውቀዋቸው ስልኩ ተዘጋ። ወደ መንግስት ምክር ቤት በሚጓዙበት ሰዓት ከጀቶች በተጨማሪ ሄሊኮፕተሮችም እየበረሩ ተመልክተዋል። መንግስት ምክር ቤት ስብሰባ አዳራሽ ሲገቡም የመንግስት ምክር ቤት አባላት ተሰብስበው በጓድ ፍቅረ ስላሴ ወግደረስ አማካኝነት መመሪያ ሲሰጣቸው ደረሱ። አሁንም ነገሩ ግልጽ አልሆነላቸውም። ወንበራቸውን ስበው ከተቀመጡና ዝርዝሩ ጉዳይ በግላጭ እስኪነገራቸው ድረስ ጀነራሉ አይደለም የሰሙት የጠረጠሩት ነገር አልነበረም። የሰሙትን ነገር ግን ተገርመውበታል። ማክሰኞ ግንቦት 8 1981 ዓመተ ምህረት ላይ የሀገሪቱን ፕሬዝዳንት ኮሎኔል መንግስቱ ኃይለማርያምን ከሸኙ በኋላ ኮሎኔሉን እስከ መጨረሻው የመሸኘት ዕቅድ እንዳለ የሰሙት የመንግስት ምክር ቤት ሲመጡ ነበርና ባይገረሙ አያስገርምም። መፈንቅለ መንግስቱ በሀገሪቱ ኤታማዦር ሹም ጀነራል መርዕድ ንጉሴ ፊት አውራሪነት እየተመራ በጀነራል ፋንታ በላይ፣ በጀነራል አማሃ ደስታ እንዲሁም በሌሎች ጀነራል መኮንኖች እየተቀነባበረ ማክሰኞን አስጨናቂ ማክሰኞ አደረጋት። ጀነራል መኮንኖቹ በመከላከያ ሚኒስቴር ከበው እየተማከሩ ይገኛሉ። መፈንቅለ መንግስት እያደረጉ እንደሆነ ሀገር አሁን በሚገባ አውቋል። ታዲያ ጀነራል መኮንኖቹን ለማነጋገርና ሐሳባቸውን ለማለዘብ የመንግስት ምክር ቤት ወሰነ። በዚህም መሰረት በጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ሁለት ሰዎች ወደ ጀነራል መኮንኖቹ እንዲጠጉና እንዲያዋሯቸው ተደረገ። ጓድ ደበላ ዲንሳና ጀነራል አዲስ ተድላ። ጓድ ደበላ ዲንሳ ለእንዲህ አይነቱ ጉዳይ ሲመረጡ የመጀመሪያው አይደለም። የደርግ መንግስት መልእክቱን ለማስተላለፍ ከሚመርጣቸው ግለሰቦች መሃል ደበላ ዲንሳ አንዱና ዋናው ናቸው። ለነገሩ የእርሳቸው መልእክት ማድረስ ከንጉሠ ነገሥቱ ስልጣን መውረድ ይጀምራል። ንጉሠ ነገሥቱ ከስልጣን እንዲወርዱ የደርግን ቡድን መርተው የሄዱት ንጉሱ ከስልጣናቸው እንደወረዱ የሚናገረውን ጽሑፍ ያነበቡት ደበላ ዲንሳ ነበሩ። ህዝባዊ ስብሰባዎች ሲኖሩና ደርግ አንዳች መልእክት ማስተላለፍ ሲፈልግም ደበላን ሂድ ተጓዝ ማለት ልማዱ አድርጎት ነበር። ሌተናንት ጀነራል አዲስ ተድላ በገጠመኞች የታጀበ የህይወት ጉዞ በተሰኘው መጽሐፋቸው እንደሚሉት ጓድ ደበላ ለእንዲህ አይነቱ መልእክት የሚመረጠው በተለየ የአነጋገር ችሎታውም ጭምር ነው። በፈገግታ ስብሰባን መምራት፣ በፈገግታ ህዝብን የማነጋገር ልዩ ችሎታ ለጓድ ደበላ ተሰጥቷል። ተቀባይነት ካላቸው የደርግ ሰዎች መካከልም ደበላ ዲንሳ አንደኛው ናቸው። ጀነራል አዲስም ቢሆኑ በቁጥብነታቸውና ብዙም ባለመናገራቸው ስለሚታወቁ የዚህ ቡድን አባል እንዲሆኑ እንደተደረጉ ገምተዋል። መፈንቅለ መንግስቱ በጉምቱ ጀነራሎች የተመራ ቢሆንም የአንዳንድ ሰዎች በአዲስ አበባ መገኘት ግን ብዙዎችን አስገርሟል። ሻምበል መንግስቱ ገመቹ ከኮሎኔል መንግስቱ ኃይለማርያም የማይለዩት ሰው
በዚያ ቀን አዲስ አበባ ናቸው። ወደ ምስራቅ ጀርመን አልተጓዙም። ጀነራል ተስፋዬ ገብረ ኪዳን እርሳቸውም አዲስ አበባ ናቸው። ወደ ኤርትራ አልተጓዙም። ምናልባት አንዳንዶቹ ቀድመው የጠረጠሯቸው ነገሮች ሊኖሩ ይችላሉ የሚል ግምትም አለ። ጀነራል አዲስና ጓድ ደበላ ዲንሳ ወደ መከላከያ ሚኒስቴር ግቢ ተጠጉ። ከዚያ በፊት ጀነራል መኮንኖቹን ለማነጋገር የሞከሩት የመከላከያ ሚኒስትሩ ሜጀር ጀነራል ኃይለ ጊዮርጊስ እጣፋንታቸው በጀነራል አበራ አበበ እጅ መሞት ነበር። የእነርሱም ተልዕኮ በእንዲህ አይነቱ ውጤት እንዳይደመደም ስጋት ነበረባቸው። ልዩ ጥበቃዎች ተመድበውላቸው ወደ መከላከያ ሚኒስቴር ገሰገሱ። ኤታማጆር ሹሙን ጀነራል መርዕድን ማነጋገር እንደሚፈልጉም ተናገሩ። ጀነራል መርዕድ በጉትጎታ ከስብሰባው አዳራሽ ወጡ። የተነሱበትንም ዓላማ ማስረዳት ቀጠሉ። ሕዝቡ በደርግ አመራር ቅሬታ ገብቶታል። በፕሬዝዳንት መንግስቱ ኃይለማርያም አምባገነንነት በተለይ ክፉኛ ተሰላችቷል። በግል ጠልቷቸዋል። ስለዚህም ይህንን የሕዝብ ፍላጎት ለመፈጸም ተነስተናል አሉ። ሌሎች የደርግ አባላትን በተመለከተ ግን ጥላቻ የሌለባቸውና ዓላማቸው ከፕሬዝዳንቱ መወገድ ብቻ እንደሚገናኝ አስረዱ። ጀነራል አማሃ ደስታ በበኩላቸው መከላከያ ሚኒስቴርን የከበበው ጦር በአስቸኳይ እንዲነሳ ትዕዛዝ ካልተሰጠ አየር ኃይሉ የከበበውን ጦር ለመደምሰስ እንደሚገደድ አስረዱ። ሁለቱ መልእክተኞች ወደ መንግስት ምክር ቤት ከተመለሱ በኋላ የሆነውን በዝርዝር ነገሯቸው። በዚህ መሃል የመንግስት ምክር ቤት አንድ መላ መታ። ሁለት ኮሚቴዎችን አቋቋመ። አንደኛው የዘመቻ ኮሚቴ ሲሆን ሁለተኛው የፕሮፓጋንዳ ኮሚቴ ነው። በዘመቻው ኮሚቴ አማካኝነት ጀነራል መኮንኖቹ በተለይ የአየር ጥቃት እንዳይሰነዘር ቢያንስ እስከ ምሽት ሐሳባቸውን እንዲገፉ ማድረግ አንደኛው መላ ነበር። ምክንያቱም ከምሽት በኋላ የአየር ኃይል ጀቶች በጨለማ ጥቃት የመፈጸም አቅም የላቸውምና። አዲስ አበባ ብቻ ሳይሆን አስመራና በተለያዩ የጦር ክፍሎች ውስጥ በከፍተኛ መሟሟቅና ስሜት ውስጥ የነበረው የመፈንቅለ መንግስት ሙከራ በርካታ የሰራዊቱን አባላት ልብ አላሸፈተም ማለት አይቻልም። በርካታ የአየር ኃይል መኮንኖች ከመፈንቅለ መንግስቱ አድራጊዎች ጋር መጣመራቸው የመንግስት ምክር ቤት በሚገባ ተረድቶታል። መኮንኖቹን ከሰራዊቱ የመነጠል እንቅስቃሴ ካልተሰራም ሰራዊቱ አብሮ ከመኮንኖቹ ጋር እንደሚቆም ግልጽ ነበር። ሰዓቱ እየገፋ ሲሄድ ግን መፈንቅለ መንግስት ሞካሪዎቹ እንዳልተሳካላቸው ተረዱ። የአዲስ አበባው መፈንቅለ መንግስት ከ9 ሰዓታት በኋላ፣ የአስመራው መፈንቅለ መንግስት ደግሞ ከ72 ሰዓታት እልህ አስጨራሽ ፍጥጫና ፍልሚያ ጋር ማክተሙ ግልጽ ሆነ። ከምሽቱ 4 ሰዓት አካባቢ ከጀነራል መርዕድና ከጀነራል አማሃ በስተቀር ሌሎቹ የመፈንቅለ መንግስት ሙከራ አድራጊዎች እጃቸውን ሰጡ። የምድር ጦር አዛዡ ሜጀር ጀነራል ኃይሉ ገብረ ሚካኤል፣ የባህር ኃይል አዛዡ ሪር አድሚራል ተስፋዬ ብርሃኑ ወደ ዘመቻ ቢሮ በመምጣት እጃቸውን ሰጥተዋል። የግንቦት 8 1981 የመፈንቅለ መንግስት ሙከራ ምንም እንኳን በስኬት ባይደመደምም ቀላል የማይባሉትን የሰራዊቱን ብሶቶች ወደፊት ማምጣቱን ግን ብዙዎች አይክዱትም። ብርጋዴር ጀነራል ውበቱ ጸጋዬ ሁሉም ነገር ወደ ሰሜን ጦር ግንባር በተሰኘው ዳጎስ ያለ መጽሐፋቸው ላይ እንደሚያትቱት ከ1980 ዓ.ም ጀምሮ በሀገሪቱ የተካሄዱት ወይም የተከናወኑት ጉዳዮች በርካታ የሰራዊቱን አመራሮች ወደ ከፍተኛ ቁጭትና ብስጭት ከተዋቸው ነበር። ረሃብ፣ ስደት፣ ችግር፣ ሰቆቃና የኑሮ ውድነት በህዝቡ ዘንድ ጎልተው ታይተው ነበር ይላሉ። 1980 እና 1981 ዓ.ም ላይ ያሉትን ክስተቶች ሲያነሱ ፕሬዝዳንት መንግስቱ ኃይለማርያም ከተፋላሚ ኃይሎች ጋር በአጭር ጊዜ ውስጥ ውጤት ያለው ውይይት ማድረግ አለመቻላቸው፣ እንዲሁም ከየካቲት 1981 ዓ.ም ጀምሮ በሰሜኑ ጦር ግንባር የተለያዩ እዞችና ኮሮች መመታታቸው አንደኛው ምክንያት እንደነበር ያስረዳሉ። በተለይ የናደው እዝ ጦር መመታት፣ ይህንንም ተከትሎ በሰሜን ኢትዮጵያ ያሉት ተፋላሚ ኃይሎች ወደ ከረን፣ ምጽዋና ሰሜን ሐማሴን ያደረጉት ግስጋሴ ከየካቲት 1981 ዓ.ም ጀምሮ 603ኛና 604ኛ ኮሮች ላይ በጎንደር እንዲሁም በሽሬ የደረሰባቸው ጉዳት፣ የሰሜኑ ጦር ግንባር ለ30 ዓመታት በተደረገ የአንድነት ውጊያ
ታይቶና ተሰምቶ የማይታወቅ የምርኮኛና የኮብላይ ብዛት መከሰቱ በዛው በሰሜን ጦር ግንባር ለ15 ዓመታት ያለ እረፍት ውጊያ ላይ ተጠምዶ የነበረው የሰራዊቱ አባል ከቤተሰቦቹ ጋር ተለይቶ ሌት ተቀን በምሽጉ ተወስኖ እንዲዋጋ መደረጉ ያስከተለው የሞራል መላሸቅና የህይወት መጥፋት መፈንቅለ መንግስቱን ወደፊት ካመጡት ጉዳዮች መካከል የሚጠቀሱ ናቸው ይላሉ ብርጋዴር ጀነራል ውበቱ ጸጋዬ። ጀነራል መኮንኑ በመጽሐፋቸው ላይ መፈንቅለ መንግስቱ የከሸፈበትን አበይት ምክንያቶች ይዳስሳሉ። የመጀመሪያው ወሳኝ የነበሩትን አዛዦችና ካድሬዎች በቀደምትነት መፈንቅለ መንግስት ማድረግ እንደተፈለገ ሚስጥሩን በረቀቀ ዘዴ ማሳየት ነበር ይላሉ። ይህ አለመሰራቱ መፈንቅለ መንግስት ሞካሪዎቹን ዋጋ እንዳስከፈላቸው ይናገራሉ። ከአስመራ የተነቃነቀው የ102ኛ አየር ወለድ ክፍለ ጦር በአቋሙ መሰረት ጥይት ይዞ አለመምጣቱና በኋላም የምድር ጦር መምሪያ ሁኔታውን በመገንዘብ በአጭር ጊዜ ውስጥ ጥይቱን አለማደሉ ሌላኛው ችግር እንደነበር ያስረዳሉ። ከአስመራ ረጅም ጉዞ ተጉዞ ጦር ከማነቃነቅ ይልቅ በቅርቡ በሜጀር ጀነራል አበራ አበበ የሚታዘዘው ጦር ላይ የሚገኘው የስፓርታኪያድ ጦር ለልምምድ ተብሎ በመፈንቅለ መንግስቱ ዋዜማ ወቅት ቢያንስ በሰበታ አካባቢ አለመቀመጡ ከአዲስ አበባ በቅርብ ርቀት ላይ የጦር ኃይል እንዳይኖራቸው አድርጓልም ይላሉ። ሌላኛው ሞካሪዎቹ አላደረጉትም የሚሉት ነገር ፕሬዝዳንቱን ይዞ ወደ ምስራቅ ጀርመን የሚጓዘውን አውሮፕላን በተዋጊ ጀቶች አስገድዶ አስመራ ላይ በማሳረፍ ለሁለተኛው አብዮታዊ ሰራዊት አዛዥ ለሜጀር ጀነራል ደምሴ ቡልቶ ቢያስረክብ ኖሮ የፕሬዝዳንቱ አውሮፕላን በሰላም ምስራቅ ጀርመን ገባ ከሚለው ዜና ይልቅ በቁጥጥር ስር ዋሉ የሚለው ዜና ይከተል ነበር ባይ ናቸው። የፕሬዝዳንቱ የልዩ ጥበቃ ብርጌድ በመፈንቅለ መንግስት አድራጊዎቹ ቁጥጥር ስር አለመሆኑ ሌላኛው ፈተና እንደነበር ይናገራሉ። ይህ ጦር በመከላከያ መስሪያ ቤት የነበሩትን የመፈንቅለ መንግስት ሞካሪዎች በታንክ ከቦ እንደነበር የሚዘነጋ አይደለም። የመፈንቅለ መንግስቱ የሥራ ክንዋኔ ፍጥነት ይጎድለው ነበር ይላሉ ብርጋዴር ጀነራል ውበቱ ጸጋዬ። የመፈንቅለ መንግስቱ ሚስጥር ሳይጠበቅ በግልጽ አንዳንድ የደርግ ባለስልጣናት እንዲያውቁ በመደረጉ መፈንቅለ መንግስቱ በጊዜ እንዲጠናቀቅ አለመሰራቱ ሞካሪዎቹ ጀነራሎችም ከሌሎች የደርግ ባለስልጣናት ጋር በውይይት ጊዜ በመግደልና ለአክሻፊዎቹ የዝግጅት ጊዜ በመስጠት ሙከራቸው እንዲከሽፍ በገዛጃቸው አድርገዋል ባይ ናቸው። ቀደም ሲል የተጠቀሱትን ደበላ ዲንሳና ጀነራል አዲስ ተድላን በተመለከተ እነሱን በማነጋገር የፈጁት ጊዜም የመፈንቅለ መንግስት ሙከራው እንዲከሽፍ አድርጓል ይላሉ። የማስታወቂያ ሚኒስቴር የሬዲዮ ጣቢያን አለመቆጣጠር ሌላኛው ምክንያት ተደርጎ ተቀምጧል። የመፈንቅለ መንግስቱ ሞካሪዎች ዝርዝር አፈጻጸማቸውንና ማን የትኛውን ሚና ይወጣል፣ ማንስ ፊት አውራሪ ሆኖ ስብሰባን ይመራል፣ ፍንቅላውንም ያቀላጥፋል የሚለውን ጉዳይ በትክክል አለማስቀመጣቸው በጀነራሎች መካከል መገፋፋት እንዲፈጠርና እንዲከሽፍ አድርጓል ይላሉ ብርጋዴር ጀነራል ውበቱ። ማክሰኞ ግንቦት 8 1981 ዓ.ም ቦሌ አየር ማረፊያ ተገኝተው ተመልሰው ወደ ፋብሪካ ጉብኝት የሄዱት ሌተናንት ጀነራል አዲስ ተድላ መፈንቅለ መንግስቱ እርሳቸውን ወደ ኢታማዦር ሹምነት ያሸጋግረኛል ብለው ግን አላሰቡም ነበር። ከመፈንቅለ መንግስቱ ሙከራ በኋላ ጀነራል መረድ ንጉሴ የተዉትን ቦታ ሌተናንት ጀነራል አዲስ ተድላ ይዘው የጦር ኃይሎች ኢታማዦር ሹም ተብለው ሀገራቸውን ማገልገል ቀጠሉ።